ለምሳሌ የአንድ ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። እንዴት ነው የሚኖረው በ20 ብር ተገዝቶ? አራ ጉድ ጉድ አሰኘኛል። እድሜዋ 48 ነው። ከኤችአይቪ ነፃ ናት። የራሷ ቤት ያላት ናት። ከታች በኩል የሚመጣ ትዳር ግጣሙን ላይ ያገኝ ይችላል፣ ንፋስ ሊያስገባ ይችላል። አራ ጉድ አሰኘኛል። ከጎኔ እንዳላጣሽ ያንቺ ኩዮች ስንት ነገር አድርገው ገንዘብ በጥሩ ሁኔታ ይዘዋል። አንቺ መሞቻሽን ይዘሻል። አራ ጉድ አሰኘኛል። አሂ አንድ ድራፍት እንዲ ዋንሻት ካደረገማ ይሄ ልጅ ነገ ከነገ ወዲያ ጋኔ መዋጥ አቅሙ ሰፋ እያለ ነው የሚመጣው። አራ ጉድ አሰኘኛል። ለለቅሶ ቤት የሚሆን ሜካፕ ነው የሰራው። እኔም ለማመን ከብዶኛል። ይመጡና ለካ ሜካፕ እንዳትወርድባቸው ነው። አራ ጉድ አሰኘኛል። ስድብ ነው በቃ። ዳቦም አይባልም በቃ። አሁን ይሄን ገዝቼ ቡና ቁርስ ባቀርብ ስድብ አይመስልም? አራ ጉድ አሰኘኛል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮዎቻችን ጎን ለጎን አለን። እንደ ወትሮ በአዲስና ባበዱ ቪዲዮዎች ከችካቻ አሳብለናል። እንደተለመደው ከእናንተ የሚጠበቀው የቤቱን ክፍያ ማንም ሰው ያዘነጋውን ብዬ አስባለሁ። ቼክ አንቀበልም፣ ጥሬ ገንዘብም ካሽ አንቀበልም። ሰብስክራይብ በተናል ነሃ አርጋችሁ ከርበት ብላችሁ የደወል ምልክቷን ኖቲፊኬሽን ነሃ ታረጉና ከርበት ትሉና የላይክ ምልክቷን ማበረታቻ ነሃ ስታረጉ ልቤ በደስታ ብላ ትመለሳለች። እንደ የውል ጊዜው አይዞ በርታ ያላችሁኝ እዚህ ደርሰናል። ከ70 ሺህ በላይ ከአንድ ስቴዲየም በላይ ቤተሰብ አፍርተናል። እኛም ለእናንተም ሊጨበጨብላችሁ ይገባል ማለት ነው። ከልብ አመሰግናለሁ። እዚህ ቤት ውስጥ ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ የትኛውም ድርጅቶች እንዲሁም ግለሰቦች ካላችሁ ከስር በማስቀምጥላችሁ የሶሻል ሚዲያ ሊንኮች እየገባችሁ ተሙዬ ይህን ፕሮዳክት እስኪ አድርስልን በሉኝ። እሰየው ብዬ ታዛዥ ነኝ፣ ይቀበላለሁ ማለት ነው። በተጨማሪም ተሙዬ ሰፖርት ልናደርግ እንፈልጋለን። በምን ሰፖርት እናደርግ ለምትሉኝ ሰዎች የሽቶ ምርቶች አሉን። ከ20 በላይ ፍሌቨሮች ስለተዘጋጁ ኦሪጂናል ሽቶችን አቅርቤላችኋለሁ። ከ50 ኤምኤል ጀምሮ በሚገርም ሁኔታ ከሽነን በሚገርም ፍሌቨሮች ይዘንላችሁ መተናል። በስልክ ቁጥራችን 0911 404086 በመደወል ዴሊቨሪም አለን፣ መደወል ትችላላችሁ። ስለምታበረታቱኝ ስለምትወዱኝ ከልብ ነው ማመሰግነው። እወዳችኋለሁ። እግረ መንገድ የማስጠንቀቅ የምፈልገው ነገር ቢኖር እዚህ ላይ የምንሰራቸው ቪዲዮዎች ግላዊ ጸብ እንደሌለን እንድታሰምሩበት እፈልጋለሁ ማለት ነው። ለህብረተሰቡና እንዲሁም ለሀገራችን ይጠቅማል ብለን የምናስበውን ግላዊ አስተያየቶቻችንን እዚህ ላይ እናቀርባለን። መታረም ያለበትን እናርማለን፣ መላስ ያለበትን ይላሳል፣ መመከር ያለበትን ይመከራል። ማፊ ሙሽክላ ሰበክታ ምስቀኒ የሀቢብቲ ላይክ አድርገሽ ጀምሪ። ዳይወደ ቪዲዮ ክቡራን 1 ሊትር ዘይት 8 ብር እየተሸጠ ነበረ ሀገራችን ላይ። እስቲ ይሄን ቪዲዮ እንይ። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የአንድ ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። እንዴት ነው የሚኖረው በ20 ብር ተገዝቶ? እንዴት ነው? በጣም እየጨመረ እንጂ መቀነስ ባህሪ የሚታይ አይደለም በኑሮ ላይ። ህዝቡ መናገር የፈለገው ነገር ይኖራል፣ ግን ለምን ዝም እንዳለ አላውቅም። በጣም የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር እና እያንዳንዳችን ኑሮን አልቻልነው። በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። ብዙ ችግር አለ። ኢትዮጵያ ህዝብ ደግሞ ቢረዳ ጥሩ ነበር። ለችግር ግን አይረዳም። ብዙ ችግር አለው። ሱቅ ስትሄድ 5 ሳንቲም መግዛት አይቻልም። እንዴት ነው መኖር የሚቻለው? 1 ሊትር ዘይት 8 ብር፣ ከ8 ብር ወዲያውኑ ወደ 10 ምናምን ብር ገባ፣ ወደ 20 ብር ነው የገባው። እንዴት ነው የሚኖረው? የኑሮ ውድነቱ የገና ዳቦ አድርጎናል። በዚህም በኩል ማቃጠል ጀምሮ በዜና ቋንቋ ግሽፈቱ ምን ይባላል መሰላችሁ? እናቱ ገበያ ሄደችበትና የሞተችበት እኩል ያለቅሳል አሉ። እውነቱን ለመናገር ከሆነ ከዚህ ቪዲዮ የተረዳሁት ምን መሰላችሁ? ማመስገን በጣም መልካም ነገር እንደሆነ ነው የተረዳሁት። በእርግጥ በሰዓቱ የነበሩ ቤተሰቦች ካለው የኑሮ ሁኔታና እንዲሁም የስራ ጥበት ያን ያህልም እንደዚህ ሶሻል ሚዲያን በደንብ አልተስፋፋም ነበረ። ሰውም ገንዘብ የማግኛ መንገዱ አጭርም ስለነበር ኑሮውን መግፋት ይከብደው ነበር። አሁን ላይም ያለው ኑሮ ውድነት ቅሬታ በፊት እንደነበረው ነው። ተለይቷል። አዳራሽ ውስጥ አልገባንም እንጂ ኦልሬዲ ሁሉም በየቤቱ በየሚዲያው የሚልበት ነው። አሁን ቲክቶክም ስለመጣ ፊት ለፊት ስለምንናገር ነው። አጋጣሚ አቃጣሪ ነው። ነገ ከነገ ወዲያ ቀን ምን ይዞብን እንደሚመጣ ስለማናቅ አሁን ዘይት ስንት ብር ነው የገባው? 1500 600 ብር ነው። ለዛ ምን ማድረግ ነው ያለብን? ባለናት አጋጣሚ አመስገን ማለት ነው። አለበለዚያ ነገ ከነገ ወዲያ በወሬ እንደምንሰማው አንዳንድ አፍሪካ ሀገራት በጋሪ ገንዘቡን ይዘን ሄደን ምን ይዘን እንመጣለን? በአንድ በኩል ፌስታል፣ በአንድ ሽንኩርት ይዘን ነው የምንመጣው። ይሄ ነገር ግን ስለማይቀር ጸሎት ማድረጋችሁ እንዳትረሱ። ለማንኛውም እናት አባቶች ሁላችሁም ከወዲሁ ጸሎት አድርጉ፣ ከዚህም የከፋ ነገር እንዳይመጣ። እኔ በእድሜ ብዙ ነገር አይቻለሁ። ከቀን ወደ ቀን እየባሰ እየበዛ ነው እየመጣ ያለው። ለዛ ምንድነው የሚያስፈልገው? የሁሉም ነገር መፍቻ ቁልፉ
ጀስት ፍሪ። አረ ደግሞ ትራንስፖርቱ ምን ይመስል ነበር? እስቲ እግረ መንገዳችንን እንየው። አቋራጭ ትራንስፖርት አገልግሎት ታሪፍ ማስተካከያ ተደረገ። ፈቃድ አባለማየሁ እና የነጭ ናፍጣ ዋጋ በመጨመሩ የፌዴራል ትራንስፖርት ባለስልጣን በአዲስ አበባ ከተማና በአገር አቋራጭ አውቶቡስ ትራንስፖርት አገልግሎት ታሪፍ ላይ ከዛሬ ጥቅምት 1 ቀን 2002 ጀምሮ ማስተካከያ ማድረጉን አስታውቋል። በዚህ መሰረት የከተማ ሚኒባስ ታሪፍ 2.5 ኪሎ ሜትር ርቀት 85 ሳንቲ የነበረው ታሪፍ አሁንም ሳይጨምር 85 ሳንቲ ሆኖ ይቀጥላል። እስከ 7 ኪሎ ሜትር 1 ብር ከ65 የነበረው ታሪፍ 1 ብር ከ70፣ እስከ 10 ኪሎ ሜትር ርቀት 2 ብር ከ20 ሳንቲ የነበረው ደግሞ 2 ብር ከ25 ሳንቲ ተደርጓል። እንዲሁም እስከ 12 ኪሎ ሜትር ርቀት ይከፈል የነበረው 2 ብር ከ30 ሳንቲም 2 ብር ከ35 ሳንቲ ሲሆን እስከ 15 ኪሎ ሜትር ርቀት ደግሞ 10 ሳንቲ ተጨምሮበት 3 ብር መሆኑንም ባለስልጣኑ ለኢትዮጵያ ዜና አገልግሎት ገልጿል። 15 ኪሎ ሜትር ስንት ብር? 3 ብር። እቺ 1 2 3 አሁን ምንም የማትገዛዋ ማለት ነው። ምን እንደተረዳው ታውቃላችሁ? ከህይወት አንዳንድ ጊዜ ግዙፍ የምንላቸው ነገሮች ምንም ጥቅም ቢስ እንደሆኑ ከሆኑ ጊዜያት በኋላ ምንም ጥቅም እንደማይሰጡ ነው የተረዳሁት። ውድ የምንላችሁ ትዝ ይላል 5 ብር የውያውዬ ሲሰጠን ምንድን ነበር የምናደርገው? በተለይ መስከረም ላይ ስለነበረ የደፍተር መግዣ አንዳንድ ቦታ ዩኒፎርም ማሰፊያውን ላይ ያደርጉት ነበር። እንደውም ትዝ ይለኛል ውያውዬ ጨፍሬ 3 ብር ተሰጥቶኝ አባዬ ምን ልግዛበት ስለው ደብተር ግዛበት ሲለኝ እሱንማ አንተ ተገዛልኛለህ እለዋለሁ። የመታኝ ቡጢ እስካሁን ድረስ ስላባቴ ነግሬያቸዋለሁ። እስካሁን ድረስ ይሰማኛል። ሜዱላ ውሉንጋታዬ 3 ብር ምን ያህል ቫልዩ እንደነበረ ታውቃላችሁ? ተናግሬያለሁ። ወጥቶ ማለት አይደለም፣ ጸልዩ፣ ወደ ላይ ነው፣ ወደ ላይ። ለማንኛውም ላይፍን የኑርናት የ90ዎቹ ሰዎች እንደሆንን በደንብ ታውቋል። በቃ እኛም እኮ በተራችን በሬ 50 ሳንቲ ገዝተን እንደሚባለው እኛም ዘይት 18 ብር ገዝተን ኑሮ ተሞቷል። ረዲያ አባባ ሜሲ ተቀበይማ አገራችን ሰላም እኛንም ጤና በወሎ መጅን አሚን በይማ በኢድ በጥምቀቱ አንድ ላይ በጋራ ሆኖ የሚያሳልፉ የወሎ ሰው ብቻ ንርፎ መረባ ንርፎ መረባ። ይኸውላችሁ የአንዳንድ ሰው መክሊት ለአንዳንድ ሰው መቅደመት ሊሆንበት ይችላል። ይቺን ትሬንድ ለማታውቋት ቲክቶክ ሶሻል ሚዲያ ላይ በጣም ፌመስ የሆነው ታኩሬ ታውቁታላችሁ። ባክግራውንድ ሙዚቃውም የሱ ነበረ። እንደ አጋጣሚ ሆኖ በግ ሲጠብቅ በጓገጭታው እድሉ ተቀይሯል ማለት ነው። አንዳንድ ጊዜ ይቺን አባባል ልድገማ እና አጋጣሚ አቃጣሪ ናት ይባላል። በምን እንደሚያልፈላችሁ አይታወቅም። መጥፎ ነገርን ወደ ጥሩ ነገር ኮንቨርት ማድረግ ልምድ ይኑረን ለማለት ያክል ነው ይዤላችሁ የመጣሁት። ይሄኔ ታኩሬ ጭንቅላቱን አሽቶ ቪዲዮን ፖስት ሳያደርገው በዛው ቢቀር ኖሮ ላይፉም እንደዛው ሊሆን ይችላል። ለነገሩ እሱን ፈጣሪ ነው የሚያውቀው፣ እኛ መገመት አንችልም። እያንዳንዷን አጋጣሚ መጠቀማችንን እንዳድረሳ ለማለት ነው። አንተ ግን መክሊትህ ካልሆነ አይደለም በግ ቢገጭ ወይፈን ራሱ ቢገጭ ሲኖትራፕ ቢገጭ ራሱ እግዚአብሔር ካልፈቀደ አይሆንም። እውነቴን ነው። ምን ልፋ ጣር ጋር ምንድን ነው? እስቲ ጋር የምታውቁት ሰዎች እኔ አሁን እንጥራለን፣ ግን መጋሩን ብንፈልግ መጋር አልቻለም። የጋርን ትርጉም ኮሜንት ሴክሽን ላይ ጻፉልኝ እስቲ ወዳጆቼ። ቴክኖሎጂያ ይሄ ነው። አየህ ብሪሊያንት ስትሆን እያንዳንዱን ኦፖርቹኒቲን ለጥሩ ነገር መጠቀም ይሄ ነው። አየህ ግን ቤንዚሏስ ብራዘር ትንሽ ከበድ የምትለዋ የቤንዚሏ ጉዳይ ናት። ቢሆን በትራክተርም በምንም ቢሆን ጥሩ ነው። ነገር ግን ደስ ይላል። ይሄ እኛ የምናውቀው በበሬ በበቅሎ ነው። አፋቸው ጥፍር ተደርጎ ሆሽ ሲባል ነው የምናውቀው። አሁን በቴክኖሎጂ 100 ምናምን ብር በገባ ቤንዝል በጣም ትፈንናለህ። ቀለኛ ነህ እባክህ። እስቲ ሞክራት። ይህችን ወቅት ስጨርስ የት እንደምትሄድ እናያታለን። እዛው በቺፍቴ እያሸተትካት በስፖንጅ እያጠቀስክላት ካልሆነ በስተቀር የዘንድሮ ቺፍቴ መከራ ነው። የባጃጅ ሹፌሮች እያያችሁልኝ ነው ጉዳችሁን። ሰው ትራንስፖርት ይሰራበታል። አዳሜ ይኸው መውቂያ አድርጎልሃል። የባጃጅ ሹፌሮች ግን ነዳጅ አትበላባችሁም እንደ ባጃጃችሁ? ለነገሩስ ክትፎስ ብትበላ ምን አገባኝ። እኔም እኮ አንዳንዴ አበዛዋለሁ። እድሜ 48 የራሷ ቤት ያላት። ዛሬ አንድ እህታችን እኛ የትዳር አገናኝ ድርጅት ጋር መጣ ነበር። እድሜዋ 48 ነው። ከኤችአይቪ ነፃ ናት። የራሷ ቤት ያላት ናት። መስፈርት አላት። አንድ የትዳር አጋር ትፈልጋለች። ሁለተኛ ሚስቱና መኖር ብትሆንም ምንም ችግር የለባትም። በትክክል ማስተዳደር የሚችል ከሆነ ከሱስ ነፃ ከማንኛውም ሱስ ጫትን ጨምሮ ማለት ነው። ሶስተኛ ጥሩ ስነ ምግባር ያለው ወንድም ካለ በውስጥ አናገር። የራሷ ቤት ያላት። እኔ ግን በሰው ችግር ሌላ ነገር መናገር ፈልጌ አይደለም። ግላዊ ችግር ሊኖርብን ይችላል። እንደዚህ አይነት ነገሮች ደግሞ ብዙ ጊዜ ሶሻል ሚዲያ ላይ አጨቃጫቂ ስለሆኑ ነው። ትዳር የሚገኘው ከፈጣሪ ነው። ወደ ላይ ካላጋጠጥን በስተቀር ከታች በኩል የሚመጣ ትዳር ትንሽ የተሸረፈ ስለሚሆን ግጣሙን ላያገኝ ይችላል፣ ንፋስ ሊያስገባ ይችላል። ብዙ ጊዜ አጨቃጫቂ ስለሆነብኝ ነው ይሄንን ነገር ወደ እናንተ ይዤ መጣሁት። እስቲ ሐሳባችሁን እናንተም ኮሜንት ሴክሽን ላይ አስቀምጡልኝ። ልክ ነው ልክ አይደለም። እኔም የማላውቀው ነገር ላይ እንደ ጣቃጨርቅ ከምበጠረቅ ይሻላል። እግረ መንገዴን ደግሞ ዳንተ ተገኝቶላል። እኔ በቃ እንዲህ ገፍቼ ካልሆነ እኔ ቤት ገዝቼ
እንደው እሰጣለሁ። ይሄ ልጅ የምትወስዱልኝ ሰዎች ካላችሁ ጥሩ ፓርኪንግ ያለው ቤት ገዝቼ እሰጣለሁ። ምን ይሆን ያልኩት። እንደው እስቲ በሶሻል ሚዲያ የሚደረግ ትዳር አፋላጊ ልክ ነው ወይስ ልክ አይደለም ብላችሁ እስቲ ኮሜንት ሴክሽን ላይ ትክክለኛ ሐሳባችሁን ከነቅሬታችሁ ቁጭ አድርጉልኝ። እየመረጥን እስቲ ማመዛዘን እንጀምራለን። ከጎኔ እንዳላጣሽ የኔ ውለተኛ ያንቺ ኩዮች ስንት ነገር አድርገው ገንዘብ በጥሩ ሁኔታ ይዘዋል። አንቺ መሞቻሽን ይዘሻል። የት ይሄድብሻል? አይበር አይከንፍ ነገር ባለ ሊብሬውና ባለቤቱ ያልተጨነቀበትን ነገር እንዴት ተወሱ ጸጉሩን እየፈተለ ነው። አንቺ አንቀሽ ይዘሻል። ምንድነው የሙጥኝ ማለት ምንድነው? ጥቁር አዝሙር ነኝ ያልሽሳ አለቅ ያልሽው የሲኖ ማርሽ አስመስለሽ እንደዚህ አንቀሽ የቀጢራ ሹፌር ይመስል በአንድ እጁ እንደዚህ አውጥቶ በአንድ እጁ መሪና ማርሽ እንደሚያስገባ አንቀሽ ይዘሽው። ኧረ እባክሽ እጅ ይላል እንዴ ተናግሬያለሁ። ምንድነው እዚህ ማስጨነቅ? አብ ቢኖረውማ ልገይን ነው እንዴ ማለቱ አይቀርም። ለነገ እኮ የተሻለ ህይወት የሚገባ ማርሽ ነው የሚመስለው አያያዝሽ። ኧረ አይ ነገ ደግሞ አንተ እሷን ይዘህ ና አሉ። እንዴት ይያዛል? ቁንጥጫ ያውን ልጆች ያያሉ ብያለሁ እኮ። እንደው ክፉ ነገር አታናግሩኝ ተው ምለው ለዚህ እኮ ነው። ፎቶ ወይ ስንነሳ አንዳንድ ጊዜ እንደው የሚሆን ነገር ብንነሳ መልካም ነው። ድሮ ፎቶች ቀሩ እንዴ? እንደዚህ አበባ ይዘህ ከጓደኛ ጋር እንደዚህ ቺርስ ተባብለህ በጣም የሌለ ራፐር ስትሆን ቀይር ስትባል ስንቱን አነስተናል። በቀጣይ ቪዲዮ እንደውም ፎቶዎችን አምጥቼ እዚህ ለመለጠፍ እንዳልገደድ ምን ያህል ስዋግና ዶፕ እንደነበርኩኝ ቀልድ ነው ሳቁ። እዚህ መሃል ፍሎሪዳ ላይ መታችሁ ፓስፖርታችሁ ላይ የመጀመሪያዋ ቦታ ላይ የመጀመሪያዋ ፎርም ስትሞሉ መስፍን ኧረ 300 ብር ይመልስልኝ መስፍን እኔ አለቅስብሃለሁ መስፍን 300 እነ መቅደስን ደግሞ በርገር ጋበዝካችሁ አሉ ችጋራ በከካ ካልሲ ቀይር 300 ብር ለኔ ብዙ ነው መስፍን አድርሱለት ሜንሽን አድርጉለት አካውንት የለውም ለካ ወደ ቴሌግራሙም ቢሆን መስፍን ብሬን ስጠኝ መስፍን አቤት አይ ከዚህ በፊት ቲክቶክ መንደር ላይ መስፍኔ የባይስ ትሬንድ ነበረችና አረ ምን አርግረው ብትሉ መስፍን አረ ምላሽ ስጠው በቴሌግራም ሼር አድርጉለት ተብሏል። ብር አበድራችሁ ማለት ነው። አልሰጥም ብሎ የገገመ ሰው ካለ በእንደዚህ አይነት ኮንተንት ብትመጡ በጣም አሪፍ ነው። በጣም ያዝናናል። ሰውየው ራሱ በእርግጠኝነት ተዝናንቶ ገንዘባችሁን መመለሱ አይቀርም። ከዚህ በፊት የምሰራበት መስሪያ ቤት ውስጥ መስፍን የሚባል አለቃ ነበረኝ። እንደውም አስታወሳችሁኝ። መስፍን አረ ጃሬኑን አፕሩቭ አድርግልኝ። አረ ተጨነቁ እስካሁን ድረስ እንደው መስራት አልቻልኩም። ምን የምግረ መንገዴ እየየብል ይሻለኛል። ታው አባ ወይ ሶስቱን ስልጣነ ክህነት ንገረኝ። ድቁና ቅስና ጵጵስና ጎበዝ። አምስቱን ቅንዋተ መስቀላት ንገረኝ። ሳዶር አላዶር አዴራ ዳናት ሮዳስ። አምስቱን አማረ ሚስጥራት ንገረኝ። አምስቱን አማረ ሚስጥራት ሚስጥረ ስላሴ ሚስጥረ ስጋዌ ሚስጥረ ቁርባን ሚስጥረ ጥምቀት ሚስጥረ ትንሣኤ ሙታን። ሰባቱን ሚስጥራተ ቤተ ክርስቲያን ንገረኝ። ሚስጥረ ክህነት ሚስጥረ ሜሮን ሚስጥረ ቀንዲል ሚስጥረ ንስሐ ሚስጥረ ተክሊል ሚስጥረ ቁርባን ሚስጥረ ጥምቀት። እግዚአብሔር ያሳድግ። እድግ በልልኝ አርገክ ለቤተ ክርስቲያናችን ዲያቆን የምትሆን ልጁን ልኝ። እሺ እግዚአብሔር አምላክ ያሳድግ ይኔ ልጅ አሜን። እግዚአብሔር ለወግ ማረግ ያብ ልጆቻችሁን ስታሳድጉ የትኛውም እምነት ተከታይ ብትሆኑ ሃይማኖታችሁ ፍሬም ሳይወጡ በስነ ስርዓት ግብረገብ አስተምራችሁ እምነታቸውን እንዲያውቁ ለሰው ክብር እንዲኖራቸው አድርጋችሁ ስታሳድጉ ነገ ፍሬያችሁ ያማረ እሰየው ልጅ አደገ የምትሉበት ነው የሚመጣው። ልጆችን ስታሳድጉ ልጆች ነጭ ወረቀት ናቸው የተነገራቸውን ነው የሚይዙት የሚባለው አባቱን የመሰለ ልጅ ነው። በእርግጠኝነት ቤተሰብ የሚያወራውን ነገር ከአንደበት ይዞ ነው። አባት ያስተማረውን ቀናቀናውን ሲያስተምር ቀናቀናውን ይዛል። በለጋነት እድሜ ያጣመማችሁት መጨረሻ ላይ አደግ ሲል ማቃነስ ስለሚከብዳችሁ ከወዲሁ ልጆቻችሁን እንትን በሉ። አንተ ዳውላ ምን ተማርከውን ከዚህ እስቲ አሁን ያለውን ድገም። የማይሆን ነገር ክፉ ቪዲዮ እየሰበሰብክ ይዘና በዚህ የተነሳ በቃ ጸጉራችንን ማሳደግ አልቻልንም ማለት ነው። ምን ብትሉ ይገባችኋል ማለት ነው። ስለዚህ ጸጉሬን አሁን ባሳድገው ኑሮ ማለት ነው ታያችኋል እንደዚህ በቀላሉ መልቀቅ አይችልም ማለት ነው። ስለዚህ ሳረገው በቀላሉ መልቀቅ አይችልም። በዚህ የተነሳ ነው በቃ ጸጉራችንን የማናሳድገው ብዙ ጊዜ ፈርኒቸር ቤት የሚሰራ ሰዎች ማለት ነው። የምር አልጠበኩም ነው። ሌላ ጭንቅላት እኮ ነው። አይዞህ ወንድሜ ዛሬ ላይ ጎንበስ ብለህ ራስህን አጎንብሰህ እንደ አህያ የሰራ ሰው ከሆንክ ነገ ከነገ ወዲያ እንደ አንበሳ ቀና ብለህ መሄድ አይቀርም። ሁሉም ነገር ያልፋል። ወጣትነትን ስራ ላይ ስታሳልፍ ነገ ላይ ምን ያደርጋል? ጸጉር ቢያድግ አካውንት ቢያድግ ነው ጥሩ። ጸጉር ማንም አይደለም ያስተክለው ምን ያደርጋል? ሲጀምር የሰው ልጅ ደግሞ መለጥ ሲል ሙር ነው የሚሆነው። አሁን እኔ እየሄደ ነው። አይ መምሆረሬ እኔ ወደ ኋላ ባደረገውማ ቁጭ እህቴን እኮ ነው የምመስለው።
ታላቅ እህቴ ይመች። ለማንኛውም በርታልኝ። ምንም ሸም የለውም። የሥራ ስለሆነ አያሳፍርም። ምርጥ አይምሮ እንዳለ ያስታውቃል። የሚያብረቀርቅ ብልጭ የሚያደርግ አይምሮ እንዳለ ያስታውቃል። መነጽር ጣል ብታደርግበት በቃ ምሁር ነው የምትመስለው። እዛ ላይ ደግሞ ከ1 እስከ 6 ላይ ቢጻፍ ማርሽ ነው የምትመስለው። ለጨዋታ ያክል ነው። ያው ማርሽም ለሥራ ነው የምንጠቀመው ብዬ ነው። ጊር መቀያየር ነው። ኢትዮጵያ በአህያ ብዛት ዓለምን እየመራች ትገኛለች። በዓለም ላይ እንግዲህ 50 ሚሊዮን አህዮች አሉ ተብሎ ይገመታል። በዚህም እንግዲህ ኢትዮጵያ ውስጥ 10 ሚሊዮን 600 ሺህ አህዮች አሉ። በዚህም እንግዲህ በዓለም አንደኛ ሆናለች በአህዮች ብዛት። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ጥሩ ነገር እየፈበረክን ነው። ይኸው በአህያ ብዛት አንደኛ ወጥተናል። ኖርማል የሚሄዱትንም አህያ ብቻ ቆጥራቸው አይደለም። እዚህ ሶሻል ሚዲያ ላይ እምቡር የሚሉ አለባሪ ነገር የሚሰሩትን አህያዎችም ቆጥራቸዋል። ግድ የላችሁም። አንደኛ ብቻ አይደለም የምንወጣው፣ ከኦል ልንወጣ እንችላለን። ከኦል ከዛኛውም ቀጣዩ ፕላኔት አይዟችሁ፣ ግድ የለም። ቆጠር አድርጉ። ሶሻል ሚዲያ ላይ ብትመጡ እንደውም እያንዳንዱ ቪዲዮ ላይ ብዙ አህያ አለ እኮ እኔ ጋር። አይጮሁም አይሉም እንጂ አለ እኮ፣ አይሰሩም እንጂ አለ እንዴ። ይቅርታ እኔ አህያ ለማለት ፈልጌ አይደለም፣ ግን ተግባሩን ነው የምለው። ተግባሩ ያህያ ነው። ለማንኛውም እንኳን ደስ ያላችሁ። በዚህ እንኳን አንደኛ ወጥተናል። ይሄ ስድብ ነው በቃ። ይሄ ዳቦም አይባልም በቃ። ይሄ ስድብ ነው። በስመ አብ እሺ፣ ያልምቢቲ ነው። ምን አይነት ዳቦ ነው ይሄ? እሺ፣ ኧረ በስመ አብ። ኧረ እንዲህ አይነት ዳቦ አይቼም በፊት ጉጡ ዳቦ ነበር። ትዝ ይላችሁ ከሆነ ከጎን ጡብ የነበረው እሷን ቁረስ አድርገን በሻይ ነክረበል ተጠቃለ። በልጅነታችን የ25 ሳንቲም እና 50 ሳንቲም 1 ብር በገባ ሰዓትማ በስመም እንደዚህ በእንትን ነበረ በክሬን ነበር የምናስነሳ የነበረው። ሳካብር ነው። አሁን ይሄ ምን ይሉታል? ስድብ ነው እንጂ ዳቦ ቤቶች ግን ነፍሳቸው አይማርም። የምር አሁን ይሄን ገዝቼ ቡና ቁርስ ባቀርብ ስድብ አይመስልም? ስድብ ነው እኮ የሚመስለው። ወንድሜ ከዳቦ ቤቱ ልጅ ጋር ትንሽ ቂሙስ ሳገባ አትቀርም። እሷን ነገር ፈታ አድርጋት እንቶቶ Cheers. አሂ እሳቴ አንቺ አሁን ሀገር ወክለሽ ወደ ጀርመን ሄደሽ ድራፍት ውድድር መወዳደርሽ አይቀርም። በዚህ ሁኔታሽ ጎበዝ ጥሩ ነገርህን ይዛል፣ መጥፊያን ይዛል። በርታልኝ። አንድ ድራፍት እንዲዋንሻት ካደረገማ ይሄ ልጅ ነገ ከነገ ወዲያ ጋኔ መዋጥ አቅሙ ሰፋ እያለ ነው የሚመጣው። በጁስ ብትሞክር ምን አለበት? ጁስ ቢሆን ኮመንት የምታደርጉ ሰዎችስ ነገ ከነገ ወዲያ መርዝ ሞክር ቢሉ መርዝ ልጠጣ ነው? ምንድነው ሐሳቡ? ኢትዮጵያን ወክለ ነገ ከነገ ወዲያ በድራፍት ሻት ትወዳደራለህ ነው ወይስ ዓለም አቀፍ ሰካራም ትሆናለህ ነው? መስራቱን እንደው አትስሩ እንኳን ባይባል እዚህ የመጣችሁ እየሰራችሁ ነው። ብታደርጉ እንኳን ደበቅ በሉበት እንጂ ምንድነው አሁን በዚህ እንኳን ምን አይነት እውቅና ነው የሚገኘው? ባይሆን ቀለል ባለ ነገር ብትሞክር መልካም ነው። ኋላ ላይ እንዲግጥም ስታረግ ቶንሲልህን ትታመምና ትርፉ ጉዳት ነው። ለቤተሰብ ጠንቅ ነው የምትሆነው። ሰው እንደሆነ አይዞ በልቹ ካለ በኋላ በአፍጥም ድፍት ስትል ሂድ ሰካራም ነው የሚልህ። ማንም ሰው ዞር ብሎ አያይም። ወንድሜ እንዴ ነጋ ጠንገጥ በል እንጂ ስትታያ አሪፍ ያራዳ ልጅ ነሽ። በቃ ጊዜው የተፈተፈ ነው። ወደ ወርቅ ግድ የለሽም። ታስታውቂያለሽ፣ ምክር ትሰሚያለሽ እንጂ። ዛሬ በጣም በሚገርም ሁኔታ ለለቅሶ ቤት የሚሆን ሜካፕ ነው የሰራው። እኔም ለማመን ከብዶኛል። ወዴት እየሄድን እንደሆነ አልገባኝም። ወዴት ይኬዳል? ወደ ሲኦል ደጃፍ ነዋ። በእርግጥ አሁን ላይ ለቅሷችን እየሆነ ያለው ድግስ እየሆነብን ስለሆነ ነው። አይታችሁ ከሆነ አብዛኛው ለቅሶች ሁሉም ነገር ምግብ ተዘጋጅቶ ክትፎ ተከትፎ እንዳለ ቂጣው ቆጮ ምናምን ተሰርቶ እኔማ መስቀልን ለማክበር የሄድኩ ያክል ነው የሚሰማኝ። 30 አይነት ብፌ ይዘጋጃል። ሰው ለቅሶ ዘለላም ባይለውም እሳይ ሞተ ይመስል እንዲህ ክብ ዞሮ ይመጣል። ሜዳሊያ ነው የቀረው ሽልማት 100 ሜትር ለመሮጥ እና ላይኳኳሉ ነው። ሰርግ ላይ ትላልቅ ሰርጎች ላይ ትናንሽ ሰርጎች ይኖራሉ ተብሎ መኳኳሉ ሰየው ይባላል። ለቅሶ ላይ ትላልቅ ለቅሶ ላይ ትናንሽ ለቅሶ ይኖራል። ነገ ሟች ነኝ ነው እጩ ነኝ ነው። ሰውም ለቅርጽ ነው የሚመጣው። እንዴት እንደሚያምር ተኳኩሎ ምናምን ሲያለቅሱላ ይመጡና ለካ ሜካፖ እንዳትወርድባቸው ነው እዚህ ጋር ገደብ የሚያደርጓት። ይቺ የዩማኔሯ እንደምትሏና ይቺ ሜካፕ በጣም ነው የተመቸችኝ። ክሬቲቭ ነው። ዘግዬ እኔ የተወለድኩበት አካባቢ እኮ መሞቱን በሰሙ ሰዓት ምግብም አይበሉም መጠጥም አይጠጡም። እንደው ጭውልግልግ ብለው በቃ ክስት ብለው ያዘነ ሰው ፊት ነው እንዳለ ራሳቸውን ይጥላሉ። የሀዘን ቤት ነው። ከዛ ከልቡ አዝኖ አልቅሶ አጽናኙም ቤተሰብ አጽናንቶ ይወጣል። አሁን ላይ ትንሽ ቆይቶማ ዙም ሚቲንግ ማድረጋቸው አይቀርም። ባሉበት ሆኖ የሟች ቤተሰብ ቤት ሆኖ ለቅሶ ደርሻለሁ ለማለት በስካይፒ ወይም በሆነ ነገር መድረሳቸው አይቀርም። ምን አለበሉኝ መምጣቱ አይቀርም። ቬሪ ኢምፖርታንት ሜሴጅ ለወንዶች። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አንድ በጣም የታዘብኩት ነገር አለ። አዲስ አበባ ነው ያለሁት እና በጣም የታዘብኩት ነገር
ስትስሙ በተለይ ወንዶች እንደዚህ ሀግ ስታረጉ በጣም ንቅ የምታረጉት ነገር ምንድነው? ታንቁናላችሁ እንደዚህ ንቀርጋችሁ። እኔ በተለይ ከሜካፕ ሃይላይት ወዳለው እኔ ሃይላይት ያርሰናል ነው ታረጉብኝ ሃይላይት ኮንትሮል እኔ ኮንቱር ያለ ፊት ነው ያለኝ ያያችሁ ኮንቱር ሃይላይት ግን ቬሪ ኤክስፔንሲቭ ነው እና ሃይላይት እንድሙልኝ በቃ ባዶኝ የሆነ ምን መሰለኝ እንደምመለስ ወደ ቤት ስመለስ የሆነች በቃ የከሰረች ነገር ሆኜ ነው የምመለሰው። በቃ ሙሉ ሉጥ አድርጋችሁ ወስደውችብኝ ማለት ነው። ወይ እህቴ የዋህነት እኮ ነው። አንቺ አሁን እዛ ድንገት ውጭ ሀገር ኖረሽ ሊሆን ይችላል። እዛ ሀገር እንዴት መሰለሽ ሃይ ሄሎ ወዲያም በቃ በእንዲህ ነው የምትጨርሱት። እዚህ ግን የናፍቆት ነው። 2 ቀን ካልተገናኘን እንዴት ነው የምንደራረገው? ከልብ ያለ ፍቅር ስላለ እኮ ነው። ፍቅርን የሚገልጹት በመሳምና በእንትን በማለት ነው። አካባቢው ያላችሁ ሰዎች እንደው ሶሻል ላይፍ ስለ ሰላምታችን ለምን ሰላም እንደምንባባል እሱን እንኳን ብታስረዷት። ሃይላይትሽ ደግሞ ጥሩ ሃይላይት ነው። ሌላ ጊዜ ስታመጭልን የማድሪድና የአርሰናልን ሃይላይት እንፈልጋለን። አሁን ምንም የለውም ሃይላይት ይመስለኛል። እዛ ውጪ ትንሽ የውጪ ምግብ በልተሽ ነገሩ አልተስማማሽም መሰለኝ። ተስተሽበታል። ጭምቅ ሲያረሽ አይንሽ ወጥቷል። የመረቀነች ፍየል ነው የመሰለሽው። አይንሽ ወጥቶብኛልና አይዞሽ አልደነው ሳቂ አይዞሽ እና ጠንከር በይ እንጂ ነገ ከነገ ወዲያ ሰላምታችን ቡጢም ሊሆን ስለሚችል እያየን እንደ ክፍልፋይ ሆኖ ይሄ ሰውዬ አሁንም አለ አምላክ ስመረት ትንቢት እየኮረጁኝ ይወሰዱብኝ ይገኛሉ። ባለፈው ቅዳሴ አሁን ደግሞ ፀሐይ ዮሐንስ መንገድ ላይ ሲቀራ ይቻለው ዓለም በኒኩለር ስጠፋ የተለያየ ቦታና በበሽታ ስጠፋ ይቻለው ብያቸዋለሁ። ምንድነው የሰው ቅዳሴና ባለፈው ቅዳሴ ኮረጃችሁብኝ እዝጥዝ የሚለውን ዲጂጂጂ በጸሎት ኮረጃችሁኝ። ባለፈው በጣም ብዙ ሰው ያየው ቪዲዮ ሰርች ነበር። አሁን ደግሞ ትንቢት የራሳችሁን ትንቢት ለምን አታወሩ? እኔ በጣም የተከታተሉኝ ሰዎች ናቸው የሚያደርጉት። እውነት እንደምናገር የሚያውቁ በጣም የሃይማኖት ሰዎች አሉ። በቃ ቀጥታ ከኔ የኮረጁ ሃይማኖታቸውን ማስተማር ጀምረዋል። እግዚአብሔር እኔ የሚያሳዝነኝ እናንተ እማትሰሙኝ ምእመናኖች፣ እነሱ ግን ሰምተው የራሳቸው መጠቀሚያ ያደረጉ ነው። ሞኛቱ ነው። ግን እባካችሁ የእግዚአብሔር ማይወደውን ስራ አትስሩ። አምላክ ስም ይቅር ይበላችሁ። የፍቅር አምላክ አንድ ነው። ሰላማችሁ ይብዛ በእናንተ ላይ። ያንተ ይሻላል። አንዴ ለይቶላል። ይሄ ሰው የይዛ መጠፋ የቤት ሰራተኛ ጠፋች አይደል ብሏል። 1 ብር እውነቱን እኮ ነው። እንደዚህ አይነቱን ነው ይዞ መጥፋት። ኧረ እባካችሁ ከጤናው እንኳን መልሱልን። ይሄ ሰውዬ አንተ በደና ጊዜ ፊውዝህን በስነ ስርዓት ራስ ጦሽ አርጋ አቃጥላታል። እኛ ሰላማዊ ሰዎችን አትነካካም። መልካም ነው። ይሄን ነገር ደግሞ ከቻላችሁ አድርሱልኝ። ነገር ደግሞ በኔም እንዳያተነብይ ፀሐዬ ዮሐንስ ወጥቶ መንገድ ላይ ሲቀራ ይቻለው ምድር በኒኩሬል ኧረ እንደው አይምሮ በኒኩሬል ይመታ አልልህ። አላቄ ነህ ራስታ ሃይማኖት መሪ አይቼም አግኝቼም አላቅም። ፈጣሪ እኮ ትቶልን ነው እንጂ አይቶልን ቢሆን አንተ አይነት ይሄኔ ሁላችንም ቪቪአይፒ ጋነ መግባታችን አይቀርም። ገነት እንኳን ማለት ነው በሰው በማጣት መዘጋቱ አይቀርም። ገነትን ነው በሽማግሌና በስንት ጊዜው ተመናገኛት እዚህ ለማግባት የሰማዩን እንኳን ታውት። ምክንያቱም ስራችሁ የትኛው ስራችን ሰው እንዴት ከ10ቱ ትእዛዛት 11ዱን ይሽራል? ይሄ እኮ ማለት ከነገ ተቀናሽ ኃጢአት እኮ ማለት ነው። ለማንኛውም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህ ቤት የሳቅና የጨዋታ የደስታ ቤት ነው። ከማንኛውም ፖለቲካና እንዲሁም ከዘር ከሃይማኖት የትኛውም ቀለም ነፃ የሆነ ለሳቅ ብቻ የተፈቀደ ነው። እዚህ ቤት ውስጥ ኔጌቲቭ ሀሳብ አይፈቀድም። ኮመንት አስተያየት እንቀበላለን። እሱንም በመልካም መንገድ ከሆነ ነው። ቤተሰቦቼ እዚህ ቤት ውስጥ ምርትና አገልግሎቶቻችሁ ማስተዋወቅ ለምትፈልጉ የትኛውም ድርጅቶች እንዲሁም ግለሰቦች በራችን ክፍት ነው። ከሙዬ በሉኝ ከስር በማስቀምጥላችሁ የሶሻል ሚዲያ ሊንኮች እየገባችሁ ይሄን ፕሮዳክት አስተዋውቅልን በሉን። እሰየው ሀዬ እንቀበላለን ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። 100,000 ሰብስክራይብ እንገባለን ማለት ነው። ይህ ቪዲዮ 10,000 ላይክ መግባቱን አስመልክቶ ከወዲሁ ኬክ መቁረጥ አይቀርም። ቴንክ ዩ